ሰላም ሰላም ውዶቼ እንዴት ናችሁ? አላችሁ ወይ? ደህና ናችሁ ወይ? እንደተለመደው በሌላ ቪዲዮ መጥቻለሁ ማለት ነው። ያው ለቤት አዲስ የሆናችሁ ሰባ ማድረግ ቤተሰብ የሆናችሁ ደግሞ ያው እንደተለመደው ላይክ አድርጉ ማለት ነው። እኔ በጣም የገረመኝ ሜሪ ምን አይነት አሽቃባጭ ሰው እንደሆነች ስታስጠላ ተመልከቱ። ጽጌና ጃኒን ለማለያየት ያልጣረችው ጥረት አልነበረም፣ ተሳክቶላታል። ከዛ የኤፌሶን ወንድም ጋር ጀመረች። አሁን ደግሞ ቀንታ ማለት ነው ብስጭት ብላ ደግሞ ሁለቱን የሆነ ዘዴ ፈልጋ ሚስጥር ጽጌ የነገረቻትን ሚስጥር ልታወራ በዳንኤል እና በኤፌሶን ወንድም ፊት ማለት ነው። ከዛ ጽጌ ከሁለቱም አትሆኑም ማለት ነው፣ ታስፈራራታለች ማለት ነው። አያችኋ ሚስጥራችሁ። እውነቴን ነው የምላችሁ ጓደኛዬ ብላችሁ የወንድሜ ሚስት ናት ምናምን ብላችሁ ሚስጥራችሁን እንዳታወሩ። በፊት ለፊት ነው የሚያዋርዷችሁ። በቃ ሚስጥር ካላችሁ እህታችሁ ናት ወይ እናታችሁ ለሚስጥር መናገር ካለባችሁ። ከዛ ውጭ ግን ይሄ ጓደኛ ምናምን እንዳታወሩ። እውነት አሁን ሜሪ ተመልከቱ፣ ምን አይነት ሾካ ከስታ አስጠላ። በጣም ምቀኛ ነገር ናት ሲጀመር ማለት ነው። አሁን ከዳንኤል ጋር አብረው ጥሩ እየሄዱ እሷ በማላቸው ገብታ በዚህም ብላ ከኤፌሶን ወንድም ጋር እንድቀጥሉ አደረገች። ከዛ ደግሞ ከእሱ ጋር ለማለያየት አሁን ስታሸዋኩክ እንደዚህ ሆንክ፣ ተጎዳህ፣ እንደዚህ ተናደድክ ምናምን ብላ ታሽቃብጣለች ማለት ነው። ሲጀመር እሷን ማን ይፈልጋታል? ደግሞ በሰው ህይወት ማንም ሰው መግባት አይችልም። ጽጌ ትልቅ ሰው ናት፣ እራሷን ታውቀዋለች። አሁን ልታዋረዳት ሚስጥሩ ለማውጣት ሲጀመር ዳንኤል ያውቃል። አንድ ሚስጥር አለ እርግጠኛ ነኝ ጽጌ ያን ሚስጥር ማለት ነው ለሜሪ ነግራታለች ጽጌ። ስለዚህ ማን ማወቅ አለበት ብላ ነው የምታስበው? የኤፌሶን ወንድም ከዛ ዳኒ አንድ ላይ ማወቅ አለባቸው። ስለዚህ ጽጌ በመሀል ምን ትሆናለች? ከሁለቱም መሆን አትችልም ማለት ነው። አያችዋ የሴት ምቀኝ። እኔ ሜሪ በመጀመሪያ በጣም ነው የምታስጠላኝ። ይቺ ቤቲ ራሱ የተባለ ሾካካ፣ በጣም ሾካካ ነው ደግሞ እሷ ሲበዛ። አያችዋ መሀል ገብታ እንዴት እንደምታመሰው ማብረድ አይችሉም። በቃ ነገር ደግሞ ጽጌ ራሱ ስታስጠላ ምን አባቷ ነው ዳንኤልን ተንበርክካ ምናምን የምትለምነው? በቃ መተው አለባት እሱ ላይ ሲጀመር። እሱ ከኤፌሶን ጋር ሲልከሰከሰ ነበረ። ምንም ፎቶ ያገኙባት ምንም ታድርግ። ለምን ከኤፌሶን ወንድም ጋር አብረው ለምን ስትተኛ ያገኟትም? በቃ ህይወቴ ብላ ጀመረች ነው። ስለዚህ እዚህ ጋር ዳንኤልም ሆነ ሜሪም ሆነ የሚመለከታቸው ነገር የለም። ሀተ ቤቲ እንኳን የሚመለከታቸው ነገር የለም። በጣም ነው የሚገርሙት እውነት። እኔ ደግሞ እንደዚህ የሚያሽቃብጥ ጓደኛ በጣም የሚስጠልን። አንድ ነገር ልንገራችሁ ጓደኞቼ፣ ጓደኛዬ ነው እያላችሁ ወይንም ደግሞ የባህላችሁ እህት እንኳን ብትሆን ሚስጥራችሁን መናገር የለባችሁም። ወይ ከራሳችሁ ማለፍ የለበትም፣ ወይ ሚስጥር ካላችሁ ትክክለኛ እህታችሁ ከሆነች ገመናችሁን ሚስጥራችሁ መደብቀው እህታችሁ ብቻ ናት እንጂ ጓደኛ አሳልፎ ነው የሚሰጣችሁ። አያችኋ አሁን ሜሪ ምንም የሚያገባት ነገር የለም እዛ ውስጥ። በቃ ከዳንኤል ጋር ዳንኤል በቃ ከጽጌ ጋር ሆኖ ከኤፌሶን ጋር ሆኖ ጽጌን አናዷታል። ብዙ ደረጃ ደርሳለች፣ ሆስፒታል ድረስ ገብታለች። በሱ ንዴት በሱ ምክንያት ማለት ነው። ያን አልፋ በቃ ከዚህ ልጅ ጋር ጀምራለች። ስለዚህ ከሱ ጋር እንኳን ብትለያይ ከዳንኤል ጋር ካለ ጽጌ ህይወቷ ምንድን ነው? እና ድራማ ነው ምናምን የምትሉ ደግሞ በጣም ድራማ ሳይሆን በጣም አስተማሪ ነገር ነው እየሰሩ ያሉት። እውነት እኔ በጣም ነው የምከታተላቸው ጽጌን፣ እንደገና ደግሞ እና አብርሽ የሚሰሩትን እና አብርሽ እና ሄሚ የሚሰሩትን በጣም መከታተል አለባችሁ። ስለ እውነት ነው የምላችሁ፣ ብዙ ትምህርት ተወስዱበታላችሁ። አሁን ማለት ነው ይሄ ዳንኤል ማለት ነው አስባችሁታል? የጽጌ ጓደኛ ነው። በጣም ነው የምትወደው፣ በጣም ነው የምታፈቅረው። የልጅነት ጓደኛዋ ነው። ብዙ ነገር አሳልፎ ብዙ ደረጃ ደርሰዋል አይደለ? ግን እሱ ሌላ ሴት ላይ የራሷ ጓደኛ ደርቦ ይዞ ከዛ አልፎ ሶስተኛ ሴት እኔ ብሆን ምንድነው ማደርገው ብላችሁ ማሰብ አለባችሁ። ስለዚህ ያንን ሰው መተውና ሌላ ህይወት መጀመር ነው ያለባችሁ። አሁን ጽጌ ይህንን አታደርግም። እዛም ስትልከሰከስ በቃ እንደዚህ ትሆናለች ማለት ነው። ዳንኤል ግን አሁን በቃ ኧረ በጣም እኮ ከባድ ነው። እንዴት ነው
ከራሱ ፍቅረኛ ሁለተኛ ፍቅረኛ ከያዛት ጋር ወንድም ጋር ጽጌ ጀምራ አብራ አድራ ምናምን በቃ ህይወት ብላ ጀምራ ደግሞ ተለያይተው ደግሞ ይመጡና ከዳንኤል ጋር አብረው ስትቀጥል እንዴት ሆኖ ነው አብረው የሚተኙት? ምን አይነት ላይፍ ነው የሚያሳልፉት? ይሄ ራሱ በጣም ከባድ ነው። እውነት ከብዳል። እና እኔ ጽጌ መጨረሻ ማየት ነው የጽጌ መጨረሻ ብትሳይ የሜሮን መጨረሻ በጣም ነው የሚናፍቀኝ። እሺ አሁን ዳንኤል ይቅርታ ብሏት አብሯት ምናምን ቢቀጥል ቢኖር አሁን ሜሪያው ምንድነው የሚውጣት? ምንድነው የምታደርገው ማለት ነው? ልታለያያቸውን እስከ መጨረሻው ማለት ነው። ኧረ ሜሪ ደግሞ የሌለ እኔ ብዙ አሽቃባጭ አይቻለሁ። እንደ ሜሪ አሽቃባጭ ሴት አይቻልም። ስለ እውነት ነው የምላችሁ። የመጨረሻ የምታስጠላ አሽቃባጭ። ሰው እኮ ሲያሽቃብጥ ልካለሁ ከአንድ ሰው ጋር ነው የሚያሽቃብጠው። እሷ እኮ ከዳንኤል ጋር ብቻ ታሽቃብጣለች። እኔ በጣም ያናደደች ደግሞ ለኤፌሶን ስታሽቃብጥለት ነው እንጂ ቤቲ ራሱ ተደርባ ስታሽቃብጥ ኧረ ምናምን ታማውቋለች። እቺ ደግሞ እሳት የሆነ ስታስጠላ ቤቲ ድሮም አትመቸኝም። አሁን ደግሞ በጣም እያስጠላች ነው። አብራቸው ራሱ ሳያት ማለት ነው እዛ ውስጥ እና ጓደኞች መጨረሻቸው የሜሪ መጨረሻ ለማየት እንደኔ ናፈቃችሁ ብቻ ላይ ካርጉ ማለት ነው።